በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልል እወዳለሁ። እግዚአብሔር ቢረዳን እንግዲህ መልካ መጥምቀ መለኮት ቅዱስ ዮሐንስን አደርሳለሁ። ለኔ ማንበብን እግዚአብሔር ስልጣን ይስጠኝ። ይህን ድምጽ የምትሰሙ ሁላችሁም በተቻላችሁ መጠን ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ አገልግሎቱን እንድትደግፉን በመጥምቀ መለኮት ቅዱስ ዮሐንስም ጠይቃለሁ። አቤቱ አምላኬ እግዚአብሔር ሆይ በቃለ ወንጌል ለምኑ ይሰጣችኋል ብለሃልና በቅዱስ ዮሐንስ አማላጅነት አምኜ ከሥጋና ከነፍስ ቁስል እድን ዘንድ ስጸልይ ይህን ልመናዬን ቃል አድምጥ፣ ጩኸቴንም አስተውል። ንጉሴና ጌታዬ እግዚአብሔር ሆይ ሁልጊዜ በመማለድ በፊትህ ቆሜ የምትሰጠኝን ለመቀበል እንሆ የወዳጅ የመጥምቀ መለኮት ቅዱስ ዮሐንስን የመልክ ምስጋና ማንበብ ማቅረብ ጀመርኩኝ። አምልኮት ፍቅሩ ሐቅ ለህሊና የሚያቃጥል በእሳታዊ እግዚአብሔር ስምና ይህን ከንቱ ሰነፍ ዓለም በአማላጅነት ድንቅ ጥበቡ በምትፈውስ በሁለት ወገን ድንግል የምትሆን አምላክን በወለደች በድንግል ማርያም ስም ጽልመተ አበሳን የምታስወግድ የብርሃን መቅረዝ ቅዱስ ዮሐንስ ሆይ ቸርነትህ እመሰክር ዘንድ አዋጅ ነጋሪ ቅዱስ አንደበትህ በአየረ ሰማይ በልዕልና ጎልቶ ይሰማ። ቅዱስ ዮሐንስ ሆይ አዋጅ ነጋሪ በሆነ በቅዱስ አንደበትህ የንስሐ ትምህርተ ስብከት ከሰዎች ላይ የኀጢአት ሸክምንም እንዳስወገድህ እኔንና እዚህ የተሰበሰብነውን አገልጋዮች ላይ የሚያሰቃየንን ጽኑዓን የኀጢአት ክምር አስወግድልን። ሰላም ለጽንሰትከ ያለ ኀጢአትና ያለ ርኩሳት በቅድስና ሕግ ለተፈጸመ ጽንሰትህና በወርሃ 30 ዕለት ለሚከበር ልደትህ ሰላምታ ይገባል። የሰማይ ደመና ታዝ ዘንድ ሥልጣን የተሰጠ መጥምቀ መለኮት ቅዱስ ዮሐንስ ሆይ በልቤ ውስጥ ተሰብስበው በአንድነት ወደ ተከማቹት ሕዋሳቶቼ የጥበብ እንጀራንና ሰማያዊው መናን አዝንምልኝ። በመወለድ ሰው ሁሉ ደስ ይለዋል ተብሎ በወንጌል ተነግሮልሃል። ቅዱስ ዮሐንስ ሆይ እኔ ወዳጅ በቅድስና የጸነሰችህ እናትህ ቅድስት ኤልሳቤትን አባትህን ቅዱስ ዘካርያስን በፍቅር አስባቸዋለሁ። መስከረም 26 ዕለት ጽንሰትህ፣ ሰኔ 30 ዕለት ልደት በመሆናቸው እኒህን ዕለታት በደስታ እዘክራቸዋለሁ። ሰላም ለዝክረ ስምከ ደጋግና ሞገስ በተሞላ በቅዱስ ገብርኤል አንደበት ለተመሰገነ ለስምህ አጠራር ሰላምታ ይገባል። ስለ ከፉ መሪር ሐኬቷ ይችን ከንቱ ዓለም የናክ ቅዱስ ዮሐንስ ሆይ እጅግ የበዛ የኔን በደልና የሥጋ ለባሽ ፍጡራንንም አበሳ ሁሉ ትደመስስ ዘንድ ቅድስት ጸሎትህ ወደ ሰማይ ትውጣ። ጸጋውንና ግርማ ሞገሱን በተጎናጸፈ በቅዱስ ገብርኤል ብስራት የተጸነስክ ቅዱስ ዮሐንስ ሆይ የኀጢአት ደሞዝ ሞት ነውና
እኔ ባሪያህንና እዚህ የተሰበሰብነውን ኃጢአተኞችን ታስረን እንዳንሞት አስበን። ሰላም ለስዕርተ ርእስከ ምስጋና ለሚገባው ለራሱ ጸጉርና እንደ ሞፈር እንጨት ለተቆረጠ ራስህ ሰላምታ ይገባል። የመጥምቀ እና የአበቄት መጀመሪያ ርዕሰ አውደ ዓመት ቅዱስ ዮሐንስ ሆይ ቅዱሳን መላእክትና ሐዘንተኛ መዋቲ ሰውን የሚያስደስት ጥዑም የጽድቅህ ዜና መብል ከጥዑም የጽድቅህ ዜና መብል ከጥዑም የጽድቅህ መጠጥ ጋራ እኔን ሕመምተኛውን በሽተኛውንና እዚህ የተሰበሰብነውን አገልጋዮችህን ፈውሰን። ቅዱስ ዮሐንስ ሆይ መስከረም 1 ቀን የዓመታት አውራሃና የዕለታት መጀመሪያ ትሆን ዘንድ የተሾምክበት ዕለት በመሆኑ ይህን የአውደ ዓመት ዕለት ሳስብ እደሰታለሁ። ቅዱስ አንገትህ በርጉም ሄሮድስ ተቆርጦ ያፈረበትን መስከረም 2 ቀን ሳስብ ደግሞ አለቅሳለሁ። ነገር ግን ሞትህ ክብርህ ስለሆነ የምጽናና እኔ አገልጋይ በሰላም በጤና ከዓመት ወደ ዓመት እሸጋገር ዘንድ በጸሎትህ እርዳኝ። ሰላም ለገጽከ እንደ አምላክ እንደ ኤሎሄ ለሚያደለድል ብሩህ ጸዳል ፊትህ ሰማያዊ ብርሃንም ለከበባቸው ቅንድቦች ሰላምታ ይገባል። በምስራቅ ገነት የተተከለች የምስራቅ ተክል መዓዛ የሆንክ ቅዱስ ዮሐንስ ሆይ ጸዳሉ እስኪደንቅ ድረስ ውበቱ ለዘላለም የሆነ የፊትህም ሞገሳዊ ቅላት በፊቴ ላይ የበዛ ዘንድ እለምናለሁ። የገነት ተክል ሽቱ ቅዱስ ዮሐንስ ሆይ እኔ ባሪያ የዚህ ከንቱ ዓለም መዓዛ አላስደሰተኝምና አንተ በምትኖርበትና የጽድቅ መዓዛ ሽቱ ባለበት ገነት ውስጥ እንድኖር ለምንልኝ። ሰላም ለአዕይንቲከ ብሩሃት ለሆኑ 2 ዓይኖችህና በአንድነት ላሉ 2 ጆሮችህ ሰላምታ ይገባል። ቅዱስ ዮሐንስ ሆይ ትጉህ መልአክ ሊቀ መላእክት ቅዱስ ራጉኤልና ጻድቅ ኢዮብ መለኮትን ሊያጠምቁ ቢወዱና ቢተረጉም የባሕሪ አምላክ ነዲድ እሳት ኢየሱስ ክርስቶስን ያጠምቁ ዘንድ አልተቻላቸውም። የብርሃናት አለቃ ሊቀ መላእክት ቅዱስ ሩፋኤል በትጋቱና ጻድቅ ኢዮብ በጽድቁ እንዲያማልዱኝ እማጸናቸዋለሁ። ዳግመኛ ከእነሱ እሳተ መለኮት ጌታን ለማጥመቅ የታደልክ ቅዱስ ዮሐንስ ሆይ እኔን አገልጋይህን እኛ እዚህ የተሰበሰብነውን በማየ ንስሐ ታጥበን ዘንድ እንለምናለን። ሰላም ለመላቲሂከ በምድረ በዳ የንስሐ ትምህርት ስብከትን እያስተማርክ ሳለ በፀሐይ ሐሩር ለጠወለጉ ጉንጮችህ መንታ ለሆኑ አፍንጫዎችህም ሰላምታ ይገባል። እለዋ የተባለ የሽቱ አይነት ስም ያለ ቅዱስ ዮሐንስ ሆይ እንደ ብዙ ምርኮ ደስ የሚያሰኝ ቃል ኪዳን የመላእክትን ልቦናን የሰውን ሕሊናን በሐሴት ይመላል። በዮርዳኖስ በረሃ ስለ ሃይማኖት የተከራከሩት ቅዱስ ዮሐንስ ሆይ እኔም በቅድስት ተዋሕዶ ሃይማኖት እጸና ዘንድ እርዳኝ። ሰላም ለከናፍሪከ የፍጡራን ከንቱ ሐሳብ ለለወጡ ከናፍሮችና የበጸል ምግብን ላልቀመሱ አፍ ሰላምታ ይገባል። ወርቅም የምታስንቅ ዕንቁ ባሕሪ ቅዱስ ዮሐንስ ሆይ በሁለት ወገን በሥጋም በሐሳብም ድንግል የምትሆን እመቤታችን
ቅድስት ድንግል ማርያምን አምላክን ጸንሳ ሳለ በጎበኛቻችሁ ጊዜ በእናት ማኅፀን ሆነ ለልጇ ለባሕሪ አምላክ ለኢየሱስ ክርስቶስና ለክብርት እናቱ ለወላዲተ አምላክ ሰገድክ። አካለ አበሳን ያልቀመስክ ቅዱስ ዮሐንስ ሆይ ድንግል ማርያም ጌታን በማኅፀኗ ተሸክማ ከእናት ከቅድስት ኤልሳቤጥ ጋር እጅ ሲነሳሱ ለአምላክ በደስታ እየዘለልክ እንደ ሰገድክ እኔም ባሪያ ለፈጣሪ አዘውትሬ እሰግድ ዘንድ እንድተጋ እርዳኝ። ሰላም ለአስናኒከ ሳቅ ስላቅን ላለመዱ ጥርሶችህና የመዘበት ከንቱ የዋዛ ቃልን ላልተናገረ አንደበትህ ሰላምታ ይገባል። ኃላፊ ወርቅን የናቅ ቅዱስ ዮሐንስ ሆይ የክብር በዓል የምስጋና እምቢልታ በተነፋ ጊዜ ነጎድጓድን ያመጣል፣ መብረቅንም ያስከትላል። ቅዱስ ዮሐንስ ሆይ በየወሩ በሁለተኛው ወይም በ30ኛው የበዓል ዕለት ብቻ ሳይሆን ዘወትር ቅዱስ ዮሐንስ እንድልህ እኔም እዚህም የተሰበሰብነው አገልጋዮች ላይ ፍቅርህን አሳድርብን። ሰላም ለቃልከ አነጋገሩ ላማረና ለተወደደ ቃል እሳት ላህቡም ለሕሙማን ፈውስን በመስጠት ለሚያስደስት እስትንፋስ ሰላምታ ይገባል። የእግዚአብሔር ባለሟል ቅዱስ ዮሐንስ ሆይ የቃል ኪዳን ወርቅ ለድሃ መዝገቡ ለሰነፍም ጥበቡ ነው። በፈውስ ጥበብ ለሕሙማን ደስታን የምታጎናጽፍ ቅዱስ ዮሐንስ ሆይ እኔ ባሪያ በሐሳብ በሐበለ ኃጢአት ታስሬ እንዳልሞት በቃል ኪዳን በከበረው እስትንፋስ ያድርብኝን ጽኑዓን ሕመም እፍ ብለ ሰውነቴን ትፈውሰን ዘንድ እንማጸናለን። ሰላም ለጉርኤከ ጥዑም ቃል ለሚፈስበት ጉሮሮ ዳግመኛም በምስጋና ማዕተብ ለተሸለመ አንገትህ ሰላምታ ይገባል። የወይን ጋዴ ፍሬ ቅዱስ ዮሐንስ ሆይ የአመፃ ንጉሥ ጠላት ሄሮድስ አንገትህን ባስቆረጠ ጊዜ ወላጅ አባትህ ቅዱስ ዘካርያስ አምኛና አብዝኖ ምንኛ አዝኖ ኖሯል። በአየር ላይ እየተዘዋወርክ ለማስተማር ትችል ዘንድ እንደ መላእክት ክንፍ የተሰጠ ቅዱስ ዮሐንስ ሆይ የዚህ ዓለም ኑሮ ከንቱ እንደሆነ አምኜ እንድከተል ለእኔ ለወዳጅ እኛ እዚህ ለተሰበሰብነው ለወዳጆች ወደ ፈጣሪ የምንመረበትን ክንፍ ጸጋን በልባችን ውስጥ ፍጠርልን። ሰላም ለመታክፍትከ የዚህ ዓለም ኃላፊ የደስታ ቀንበር ለጣሉ ትከሻዎችና የግመል ጸጉርን ልብሱ ላደረገች ጀርባ ሰላምታ ይገባል። የተስፋና የበረከት መዝገብ ድንግል ቅዱስ ዮሐንስ ሆይ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር የነበረና የሚኖር ቅዱስ ያዕቆብ ተደሰተ። ኬፍ የተባለ ቅዱስ ጴጥሮስም በሐሴት ተመላ። የመንግሥት ሰማያት መዝገብ ቅዱስ ዮሐንስ ሆይ እኔ ከቤተሰቦቼ ጋር ከቅድስና ሕይወት ተምረን በመንግሥተ ሰማያት ዘንድ መንፈሳዊ ሕይወትን እያሰብኩ እለምንሃለሁ። ሰላም ለእንግዳከ የጸጋ አዝመራ ነዶዎቹን ላቀፉ ደረትህና እንደ ትከሻ ለሚያምር ሕፅንህም እቅፍህ ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ ከአምላክ ተሰጥቶ ቅዱስ ያዕቆብ ከጻፈውና አምላክ ከሰጠህ ቃል ኪዳን አንዱ የሚጎድል ሰማይና ምድርንም ቢያልፍ ይቀላል። የጸጋና የበረከት ነዶ የምትሰጥ
ቅዱስ ዮሐንስ ሆይ ከእኔ ከአገልጋይ የጌታዬና የአምላኬ ኢየሱስ ክርስቶስ የመዳን ጸጋው እንዳይለየኝ በጸሎትህ በአማላጅነትህ እርዳን። ሰላም ለአዕዳዊከ የኀጢአት አዘቅት ላልቆፈሩ እጆችህና በአምላክ ራስ ላይ ለረበበ ላረፈ ክንድህ ሰላምታ ይገባል። ይገዛል ዘንድ አውሬ ሰይጣንን በሥልጣነ ጸጋ የምታሳምር ሞገስን የተመላ ቅዱስ ዮሐንስ ሆይ አቤቱ የጥበበኛ ሰው ምሳሌ እሆን ዘንድ ንጹሕ ሕሊናን ቅን ልቦናን በጸሎትህ አድለኝ። በተሰጠህ ሥልጣን አራዊትን የምታስር ቅዱስ ዮሐንስ ሆይ በዚህ ዘመን የሰው ልጅ ሐኬት ከአራዊት በባህሪ ብሷልና የሰው ልጆች ሁሉ ከሐኬት ከክፋትና ከተንኮል ይርቁ ዘንድ መልካም ልቦና እንድትሰጣቸው እኔ አገልጋይህ እኛ እዚህ የተሰበሰብነው በሙሉ እንለምንሃለን። ሰላም ለኩርናከ እንደ ሌላው ቅዱስ አካል ለተዋቡ ክብራት ክንዶች በአንድነትም ለበቀሉ ክርኖች ሰላምታ ይገባል። የሚያስደንቅ የአምላክህን ድምፅ አዘውትረ የምትሰማ የእግዚአብሔር መልእክተኛ ቅዱስ ዮሐንስ ሆይ የደስታ መልእክታችን ክብርህን ቸርነትህን በየመልኩና በየክፍሉ ካንተ ዘንድ ታዘው ወደኛ ይምጡልን። የእግዚአብሔርን ጎዳና ጥረጉ አዘጋጁ ብለህ በምድረ በዳ ያስተማርክ ቅዱስ ዮሐንስ ሆይ እኔ ባሪያ እኛ በዚህ የተሰበሰብነው በዮርዳኖስ በሚፈልቅ ማይ አእምሮ ሰውነታችንን ታጥብ ዘንድ እንለምናለን። ሰላም ለራህከ በሰራዊተ ሰማይ የሚመሰገን እግዚአብሔር ላመሰገነው ቅዱስ መሃል እጅህና በዮርዳኖስ ውሃ ያጠምቁት ዘንድ እሳተ መለኮት መድኃኔ ዓለም ክርስቶስን ለዳሰሱ እጆች ሰላምታ ይገባል። ቅዱስ ዮሐንስ ሆይ ከሕሊናው በፈሰሰ ደስ የሚያሰኝ የእውቀት ውሃ ይቀድሰኝና በመንፈስም ያነጻይ ዘንድ ወደ መምህርህ ወደ ኢያሱ ጸልይልኝ። መለኮትን የዳሰስክ ቅዱስ ዮሐንስ ሆይ ሰዎች ለመርዳት የተፈጠርክ ነህና የኔን የወዳጅህን ሕማም በፈውስ ረድኤት እንድታስድስልኝ እለምንሃለሁ። ሰላም ለአጽፋረ እዴከ እንደ ዳርቻማ ስፍራ በእጅ ጫፍ በሚገኙ ጥፍሮችህና የደስታ ምንጣፍን የማይሻ ጎን ሰላምታ ይገባል። የክርስቲያን እምነት መርከን የምትቀዝፍ ጠቢብ ሃይማኖት ቅዱስ ዮሐንስ ሆይ ከኃላፊው የሰው ልጅ ትውልድ ውስጥ ይቅርና ፈጣሪ እንደተናገረው ሱፊፍ የተባለው መልክ ስንኳ በሰማይ በክብር አይስተካከልህም። ቅዱስ የእግዚአብሔር ቃልን በሰዎች ልቦና የምትዘራ ቅዱስ ዮሐንስ ሆይ በእኔና በቤተሰቦቼ በዚህ በማኅበር ላይ የሃይማኖት ፋና እያበራ ለመንግሥተ ሰማያት ታበቃን ዘንድ እንማጸናለን። ሰላም ለከርስከ ሥርዓትና ሕግን ለመረጠ ሆድህና ከበቀል ከክፋት ለራቀ ልብህ ሰላምታ ይገባል። እንደ ኖኅ ተረፈ አበው ተብለ የምትጠራ ንጹሕ የአረጋውያን አበው ምትክ መጥምቀ መለኮት ቅዱስ ዮሐንስ ሆይ ብዙ የስቃይና የመከራ ወንዞች በአንድነት መልተው ቢፈሱ እንኳ ከእኔ ከወዳጅ ዘንድ የፍቅርህን እሳት ፈጽሞ ሊያጠፋ አይችለውም። ከቂም በቀልና በኀጢአት የነጻ ቅዱስ ዮሐንስ ሆይ ባልንጀራህን እንደ ራስህ አድርገህ ውደድ፣ ጠላትህንም አፍቅር በተባለ ሕግ እግዚአብሔር መሠረተ እግዚአብሔርን ፍቅር መሆንን የምረዳው ይህንን ፍጻሜ ሳገኝ ነውና እኔ ፍጡራን የሆንኩ የሰው ልጆችን ሁሉ እንድወድ እኛ እዚህ የተሰበሰብነው በፍቅር ጎዳና ምራን።
ሰላም ለኩልያቲከ ከአምላክ ልቦና ጋራ ለሚስማማ ኩላሊትህና ሳይቅበዘበዝ በጸጥታ ለሚኖር ህሊና ሰላምታ ይገባል። ዓለምን የናክ ንጹሃ ግብር ቅዱስ ዮሐንስ ሆይ በተጋድሎ የስቃይ ግብረ ሕማም አንተን የሚመስለው ሰማዕት ሹም ተርቢኖስ የተባለው የመንፈስ ወንድም ሊቀ ሰማዕት ነው። ቅዱስ ጊዮርጊስ ጋራ እኔን በቅድስት ተዋሕዶ እምነቴ እንድጸናና በአማላጅነታችሁ ትረዱን ዘንድ እንለምናችኋለን። ሰላም ለአማውቲከ የሥጋ መሸፈኛ ለጋረደው ንዋይ ውስጥህና እግዚአብሔር በእጁ ለሠራው አንጀትህ ሰላምታ ይገባል። ጥበብና አእምሮህን የተመላ ቅዱስ ዮሐንስ ሆይ ፍጹም የተዋቡ የድንጋይ ሕንጻ ቤቶችን ንቀህ በዱር በገዳም የምትኖር የኖርክ እንደምን አልደከመህም? ጥበብንና አእምሮን የተመላ ቅዱስ ዮሐንስ ሆይ የጥበብ መጀመሪያ እግዚአብሔርን መፍራት እንደሆነ እንኖርበት ዘንድ በአማላጅነትህም እርዳን። ሰላም ለህንብርትከ የዘላለም አምላክ የኢየሱስ ክርስቶስ ግብረ ጥበብን የሚያመሰግን እንብርትህና የማስተዋል ትጥቅህን ለታጠቀ ወገብህ ሰላምታ ይገባል። በሃይማኖት ለእኔ ቅዱስ ቂርቆስ ወገናቸው እንድሆን የእግዚአብሔር ቅዱስ ዮሐንስ ሆይ በተሰጠ እውነተኛ ቃል ኪዳን ታምኖ ንስሐ የገባ ሽፍታ ስንኳ ደግሞ ሞት ፈጽሞ በሞትም ይድናል። የሃይማኖት ዝናርን የታጠቅ ቅዱስ ዮሐንስ ሆይ የባሕሬ ገድላቸው አንተም የሚመስሉ እነ ቅዱስ ቂርቆስ ስለ ሃይማኖት ብለው ባለፉት የመከራ ፍኖት ገድል ሳልፈራም ጸንቼ እንድጓዝ እኔንና እዚህ የተሰበሰብነው ልጆችን የሃይማኖት ዝናርን አስታጥቀን። ሰላም ለአቆያጺከ በተወደደ የምስጋና ቃሉ ማህሌት ለከበሩ ጭኖች ዳግመኛም ለጽኑዓት ጉልበቶች ሽልማት ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ የአምላክ የኢየሱስ ክርስቶስን ምስጋና ከጧት እስከ ማታ ሳታቋርጥ የምታመሰግነው አንተ ፈጣሪውን አዘውትሮ የሚያመሰግን ሊቀ መላእክት ቅዱስ ራጉኤልን ትመስላለህ። ዝንጋዬ በሌለው ልቦና ፈጣሪን ለማመስገን የተመረጥክ ቅዱስ ዮሐንስ ሆይ ፈጣሪን ለማመስገን እችል ዘንድ ቅዱስ ልቦናን በአማላጅነትህ ትፈጥርልኝ ዘንድ እለምንሃለሁ። ሰላም ለአእጋሪከ በበረሃ ውስጥ በብቸኝነት ለኖሩ እግሮችህና ያልደከመ ሳይደክም ሳያቋርጡ በመመላለስ ለጸኑ ተረከዞችህም ሰላምታ ይገባል። የበደልን ትቢያ የምትበትን ኃያል አውሎ ንፋስ ቅዱስ ዮሐንስ ሆይ ያንተን ነገር ማሰብ ሕሊናዬ ማረከው። የፍቅርህ እሳትም ልቤን እንደ ሰም አቀለጠው። በተሰጠህ የጸጋ እምነት ስልጣን የኀጢአትን በደል እንድታጠፋልኝ የአንተን ፍቅር በውስጤ ሳወጣ ሳወርድ በፍቅርህ ጸንቼ እንድኖር ቅዱስ ዮሐንስ ሆይ ኀጢአትን ከእኔ ከወዳጄ ላይ ለማስወገድ በፍቅር ጎዳና ወደ ፈጣሪ ምራኝ። ሰላም ለመከየድከ ዘወትር በትጋት ለሚቆም ለጽኑ የእግርህ መረገጫና የአዋም ሥጋ ጫፎች ለሆኑ ጣቶች ሰላምታ ይገባል። የባሕሪ አምላክ የኢየሱስ መልእክተኛ ቅዱስ ዮሐንስ ሆይ ለአንተ በተሰጠ የእውነተኛ ቃል ኪዳን ምክንያት ብዙዎች ያለ ብርና ወርቅ በእፍኝ ውሃና ሁለት ትንሽ የሳንቲም ምጽዋት መንግሥተ ሰማይን ይወርሷታል። ከተሰጠህ ቃል ኪዳን የተነሳ በእፍኝ የውሃ ምጽዋት መንግሥተ ሰማያትን የምታሰጥ ቅዱስ ዮሐንስ ሆይ እኔን ወዳጅህን የጌታን ቃል በመፈጸም የመንግሥተ ሰማያት ወራሽ እንደሆነ አብቃኝ።
ሰላም ለአጽፋረ እግርከ ጽዱላት ለሆኑ ለእግር ጥፍሮችና ለተዋበ ጽኑ ቁመት አቋቋመ እልል እያልኩ የምስጋናዬን ሰላምታ አቀርባለሁ። ለስምህ ጸጋና ሞገስ የተሰጠው የክርስቶስ መርካ መስቀል የተሸከምክ ቅዱስ ዮሐንስ ሆይ ኦፈነድ እንደሚመስል የእሳት ክንፎች እንዳሉት እንደ ቅዱስ ራጉኤል አምላክህን ለማመስገን በዙፋኑ በስተቀኝ በመንበሩ አጠገብ የምትቆም አንተነ በክርስቶስ ደም የከበረ መከራ መስቀሉን የተሸከምክ ቅዱስ ዮሐንስ ሆይ እኔ ወዳጅ በዚህ ዓለም ሳለው በሃይማኖቴ እጸና ዘንድ እርዳታን እንዳይለየኝ ሊቀ መላእክት ቅዱስ ኡራኤል ከእኔ ሳይለይ በክንፈ ረድኤት እንዲጠብቀኝ እለምንሃለሁ። ሰላም ለመልክዕከ የጣፋጭ ምስጋናን በጥዑም ዜማ የከበረ መልክህና በብሩህ የሰማይ ደመና ድንኳን ውስጥ ለተጋረደ የቅዱስ ነፍስ እርገት ሰላምታ ይገባል። ወራውሬ ከተባለ ጻዕዳ ዕንቁ ይልቅ የከበርክ ቅዱስ ዮሐንስ ሆይ ምድር አፏን ከፍታ የዋጠቻቸው እኩያን የቆሬ ልጆች ወዳሉበት ጠላቶችን አውርዳቸው። በንጽሕና ከወርቅና ከዕንቁ ይልቅ የጠራ ቅዱስ ዮሐንስ ሆይ ፍጹም የጠራ ቅዱስ ዮሐንስ ሆይ ፍጹም በሆነ እምነት ፈጣሪን የተማጸነ አንተንም በአማላጅነት አምኖ የለመነን ጠላቶቹ ሁሉ እንደ ጢስ ተነው ይጠፋሉና የኔንም እዚህ የተሰበሰብነውን የወዳጆችን ጠላቶቻችን ከኔና ከቤተሰቦቼ ከዚህ ማኅበርተኛ ይርቁ ዘንድ የማስተዋል ፍቅርንና መልካም የሰላም ልቦናን እንድናገኝ ሁላችንስ ተሰብስበን እንለምንሃለን። ሰላም ለበድነ ሥጋሁ በንጹሕ ግንዘተ ሥጋ ለተገነዘ ለቅዱስ በድነ ሥጋ ዳግመኛ የሰማይ የብርሃን ከዋክብት ጌጥን ለተሸከመ መቃብርህ ሰላምታ ይገባል። ጣፋጭ ፍሬን ያፈራ የገነት ተክል መልካም ዛፍ ቅዱስ ዮሐንስ ሆይ ይህን ያንተን የመልካምህን ስም የሚንቅና የሚያቃልል ፍጡር በሰውና በመላእክት አፍ ተለይቶ የተወገዘ ይሁን። የቅድስና ፍሬ መዓዛን ያፈራ ቅዱስ ዮሐንስ ሆይ የንጽሕናን ሰላማዊ ፍሬ እመገብ ዘንድ ደስ የሚያሰኝ የምለምነውን ሁሉ እንዲፈጽምልኝ የሥራዬንም ትርፍ እጥፍ ይሆንልኝ ዘንድ ቅዱሳን መላእክትም አብረውኝ እንዲቆሙ እኔን እዚህ የተሰበሰብነው ያንተ ወዳጆችን የአማላጅነትን ጸጋ እንማጸናለን። አምሃ ስብሃት በአራት ሱባኤ ልክ የእያንዳንዱን የመልክህን ስም እየጠራው በመቁጠር እንሆ ልዩ የምስጋና እጅ መንሻን 28 ጊዜ ለመልክ አካልህ ሁሉ አቀረብኩልህ። መጥምቀ መለኮት ቅዱስ ዮሐንስ ሆይ የወንጌል ጉባኤ መለከት የሚሆን ከወዳጅ ከቅዱስ በርተሎሜዎስ ጋር ሆነ የሁላችንን ጌታ የባሕሪ አምላክ ኢየሱስ ክርስቶስ በወንጌላዊት አውደ ምሕረት ጸሪቀ መበለትን እንደ ተቀበለ ሁሉ የኔንም እናዝ የተሰበሰብነውን ይህን ያቀረብልህን ልመና ተቀበለን። በተሰጠ ቃል ኪዳን በክብሩ የአማላጅነት ልመና በቅዱስ ማየ ጸበል የገላችንን ቁስል የምትጠግን የሕሊናችንን ሕመምና የምትፈውስ ቅዱስ ዮሐንስ ሆይ የነፍሳችንን ቁስል በቃል ኪዳን ፈውሰህ እኔን ባሪያን እኛዝ የተሰበሰብነውን ባሮች ለመንግሥተ ሰማያት የበቃን የተዘጋጀን አድርገን። ልቤን የሰራዊት ጌታ እግዚአብሔር ሆይ ስለ እኛ ወደ አንተ በሚቀርበው የቅዱስ ዮሐንስ አማላጅነት ልመና እንድን ዘንድ የአገልጋይን የቅዱስ ዮሐንስን ስም በምስጋና
እንድንጠራ ፈቅደ ርቱ አንደበትን ስለሰጠን አቤቱ እናመሰግናለን። አቤቱ እናከብርሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበትም ሁሉ ላንተ ይገዛል። የአማልክት አምላክ የጌቶች ጌታ የነገሥታት ንጉሥ አንተነ፣ የሥጋም የነፍስም ፈጣሪ አንተነ። እናንተም በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብለህ ያስተማርከን ጌታችን ሆይ ጸሎት ልመናችንን ተቀበለን። ይቅርን በለን፣ ማረን፣ ተዘከረን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተህ አቃንተህ ትቀበለን ዘንድ አቤቱ የመጥምቀ መለኮት ቅዱስ ዮሐንስ አምላክ ሆይ በዚህ የተሰበሰብነውን ሁላችንም የምንጸልየውን አሜን ይሁንልን ይደረግልን የምንለውን ሁሉ ተዋርከን ከኃጢአት ወጥመድ ታወጣን፣ ከታሰርንበት ሥርዓት ትፈታን ዘንድ በአንድነት ሆነን ቅዱስ የሆነውን ገናና የሆነውን ስምህን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች በእውነት ለምታረጉት ነገር ሥላሴ አጋዕዝተ ዓለም ወላዲተ አምላክ መጥምቀ መለኮት ያሰባችሁትን ያሳካላችሁ። ሸር ለምታረጉልን ላይክ ለምታደርጉልን እናመሰግናችኋለን። ዘመናችሁ ይባረክ። ላላረጋችሁ ደግሞ ቤተሰብ እንድትሆኑ ሰብስክራይብ ያረጋችሁ፣ ላይክ ያላረጋችሁ ላይክ ያረጋችሁ፣ እንዲሁም ደግሞ ሼር እያደረጋችሁ ለምእመናን የተጠቀማችሁበትን ያክል ሀኬተኛው እንዳንሆን ለምእመናን አድርሱልን። ዩቲዩብ ደግሞ የበለጠ አገልግሎቱ እንዲያፈጥን ይህን ሙሉ ቪዲዮ እስከ ፍጻሜው ድረስ ጨርሳችሁ ማየት ይኖርባችኋል። ሁላችሁም እንግዲህ የአገልግሎታችን ክፍል ስለሆናችሁ የምንላችሁን እንግዲህ ስሙን እግዚአብሔር እንግዲህ እንዲያሳካልኝ እኔ ከዛሬ ጀምሬ እስከምነግራችሁ ሆኖ ይሄው ጀምሬ ያለው እስከምላችሁ አንድ ሐሳብ አስቤያለሁና ብርሃነ ሥላሴ ያሰበውን ያሳካለት እያላችሁ በጸሎታችሁ ባካችሁ ተማጸኑኝ። አመሰግናለሁ። በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት የምትተማመኑ የተወደዳችሁ የቅዱሳን ዝክር ቤተሰቦች አባቶቼ፣ ካህናት፣ ወንድሞቼ፣ ዲያቆናት፣ ምእመናት ሁላችሁም የጌታዬ ኢየሱስ ክርስቶስ አገልጋይና ሐዋርያ የሚሆን ወንድማችሁ ዮሐንስ አፈወርቅ በዚህ በተባረከች ቅዱስ ወርሃ ግንቦት በአየር ላይ የበረረች 15 ዓመት ስላስተማረች ስለ መጥምቁ ቅዱስ ዮሐንስ ራስ እንነግራችኋለን። ይህች የመጥምቀ ዮሐንስ ራስም የፈጸሙባትን እየገለጸች ሄሮዶስ ሆይ የወንድም የፊልጶስን ሚስት ልታገባ አይገባህም እያለች ከነገ እስከ ምሽት በሀገር ሁሉ እየጮኸች በአየር ላይ ሆና በበረረች ጊዜ ስትጮህ የሰሟት ሁሉ ምስጋና የሚገባው እግዚአብሔርን አመሰገኑ። እርጉም ሄሮዶስ በቅድስት ራስ ከማንነግረበትና እርኩስ ግብሩን ከሚገልጥበት ቃል የተነሳ አፍሮ በእኒህ ወራት ከእልፍኙ ወጥቶ ለሰው አይታይም ነበረ። ይህች ቅድስት ራሱ ግን ጌታችን ኢየሱስ ክርስቶስና በደብረ ዘይት ሳለ ሄዳ ከእግሩ ስር ወድቃ ሰገደች። ያን ጊዜም በሁለት ወገን ድንግል የሆነች ርኅርኅት ቅድስት እመቤታችን ማርያም የተቆረጠች የቅድስት ዮሐንስን ራስ ባየች ጊዜ የደረሰብህን ይህን መከራ ያዩ ዘንድ የካህኑ የጻድቅ ዘካርያስ ዓይኖች ወዴት ናቸው? ሕፃናት ከፈጀ ከንጉሥ ሄሮዶስ ፊት
አሸሽታ በበረሃ ያሳደገች የቅድስት እናትህ ኤልሳቤጥ ዓይኖችስ የተቆረጠ አንገትን ያዩ ዘንድ ወዴት ናቸው እያለች አለቀሰች። እመቤታችን ቅድስት ድንግል ማርያም በመሪር ሐዘን በጽኑ እንባ ስታለቅስ ጌታችን ኢየሱስ ክርስቶስ እናቴ ሆይ መጥምቁ ዮሐንስ እንደሞተ እኔም እሞታለሁ፣ እኔ ግን የምሞተው ለጠፋው ዓለም ሕይወትን እሰጥ ዘንድ ነው። የምሞተውም እንደ መጥምቁ ዮሐንስ አይደለም፣ ተሰቅዬ ቀኜ ጎኔም በጦር ተወግቼ የዓለም መድኃኒት የሚሆን ደሜ ይፈሳል ብሎ ርኅት እናቱን አረጋጋት። ይችን ቅድስት የዮሐንስ ራስ ሂጂ፣ የሄሮድስን ኃጢአት ለዓለም ሁሉ ንገሪ፣ ክንፍሽንም እንደ ንስር ክንፍ አጸናልሻለሁ፣ እስከ 15 ዓመት መንፈስን በውስጥሽ አኖራለሁ አላት። ያን ጊዜም ቅድስት የዮሐንስ ራስ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳዘዛት በረረች። ድምጿም በየሀገሩ በየስፍራው እየተራሮቹ ጫፍና በየባህሩ ዳርቻ ላሉ ሁሉ ተሰማ። ይህች ቅድስት ራስ የምትናገር የሄሮድስን ኃጢአት ብቻ አይደለም፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለች ትሰብክ ትናገርም እንጂ። ዳግመኛም ለአሕዛብና ለአረማውያን ሁሉ አምነው የእግዚአብሔርን ልጅነት የሆኑ ዘንድ የእግዚአብሔርንም አምልኮ ሕጉንና ትእዛዙን ታስተምራለች። ከአባቱና ከመንፈስ ቅዱስ ጋር ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ነቢያትን የፈጠረ የነቢያት አምላክ ጌታ መድህን እመቤታችን ድንግል ማርያም መወለዱንም መሰከረች እንጂ። በጥፋት በውሃ ጊዜ ከምድር ፊትም የውሃውን መጉደል ታይ ዘንድ በጻድቅ እንደተላከችም ጻዕዳ እርግብ ከዳር እስከ ዳር ትበር ጀመረ። ያች እርግብ በአፏ የወይራ ቅጠል ይዛ በምሽት እንደተመለሰች የመጥምቁ ቅዱስ ዮሐንስ ቅድስት ራስ እንደ ወይራ ቅጠል የሕይወትና የደህንነት ቃልን ይዛ በአየርና በነፋሳት እየዞረች በየሀገሩ ሁሉ አስተማረች። የመጥምቀ መለኮት ቅዱስ ዮሐንስ ቅድስት ራስ የበረረች ወደ ምስራቃዊ የአረቢያን ተራሮች ሄደች። ንብረታቸውንም ይዘው የሚጓዙ ነጋዴያን ሰዎች ጩኸቷን ሰምተው ይይዟት ዘንድ ወደዱ። ዘመኑ አልተደረሰምና ሰውነታችሁን አታድክሙ የሚል ቃል ከሰማይ እስኪሰሙ ድረስ እርሷን በመፈለግ ደከሙ። ከ15 ዓመት በኋላ በምድረ አረብ አረፈች። የነቢዩ ቅዱስ ዮሐንስ ራስን ያስቆረጠ ርጉም ሄሮድስ ግን ዓለሙን እረፍትን አላገኘም። በጻድቅና በቅዱስ ካህን ዘካርያስ ቤት ላይ ስለፈጸመው ግፍ ፈንታ ጽኑ መከራና ሐሳር አገኘ እንጂ የርጉም ሄሮድስ የቀድሞ ሚስቱ የንጉሥ አርጣ ልጅ ነበረችና። ይህ ርጉም ሄሮድስ በሰደዳት ጊዜ ወደ አባቷ መጥታ አለቀሰች። ሄሮድስ ያደረገውን ሁሉ እንዳስወጣትም ነገረችው። ንጉሥ አርጣም ተነስቶ ከሰራዊቱ ጋር ወደ ገሊላ አውራጃ ዘመተ። የሄሮድስንም ግዛቶች ሁሉ ወቅቶ በእሳት አቃጠለው። ንጉሥ ጢባሪዮስ ቂሳርያም ይህን ነገር በሰማ ጊዜ ሄሮድስ ስለ ሰደዳት ስለ ልጁ ብሎ ንጉሥ አርጣም ይህን ነገር እንዳደረገ ባረዱት ጊዜ ተቆጥቶ ተነሳ። ሄሮድስንም ወደ ዋናው የሮም ከተማውም አስጠራው። በሄሮድስ ምክንያት የሀገር ሁከት በመደረጉና ታላቅ ነቢይ መጥምቁ ቅዱስ ዮሐንስን ስለመግደሉም ከሹመቱ ሻረው፣ እንደ ልኩ ወደሚባል አገር አጋዘው። በዚያን ርጉም ሄሮድስ ክፉ አሟሟትን ሞተ። ጢባሪዮስ ቂሳርም የሄሮድስን ቤተ መንግሥት አፈረሰ፣ ጥሪቱንም ሁሉ ወረሰ። የሄሮድስ ነገር ለተመለከተው ሁሉ ተረት ሆነ። ያለ ስም ያለ ምልክትም ቀርቷልና። ነጋዴዎች ግን ሲወጡ ሲወርዱ በዚያ ያድሩ ነበረ። በዚያን ዘመን በገንዘብ ድሆች በሃይማኖት ግን የበለጸጉ 2 ወንድሞች ነበሩ። እሊህም ይሰግዱ ዘንድ ወደ ኢየሩሳሌም ሄደ። ይህም ከብዙ ዓመታት በኋላ ነው። በመሸ ጊዜ
በዚያ ስፍራ አደሩ። ዳግመኛም ሌሎች ነጋዴያን በዚያ ስፍራ ያድሩ ዘንድ መጡ። በእግዚአብሔር ፍቃድ እሊህ እግዚአብሔር የሚፈሩ 4 ሰዎች ተገናኙ። አብረው በዚያ ስፍራ አደሩ። በሌሊትም መጥምቀ ቅዱስ ዮሐንስ ተገልጾ ስለ ቅድስት ራሱ ነገራቸው። እኒህ የታመኑ ሰዎች ባደሩበት በዚያ ስፍራ የቅዱስ ዮሐንስ ራስ ያረፈችበትን ይህንን ስፍራ ለመጥምቀ መለኮት ቅዱስ ዮሐንስ ደቀ መዝሙርት ነገሯቸው። ደቀ መዝሙርቱ ከወህኒ ቤት አንስተው በነቢዩ ኤልያስ መቃብር አስቀድመው ከቀበሩት አካሉ ጋር አገናኝተው ቅድስት ራሱን በታላቅ ክብር አከበሯት። ዳግመኛም ከብዙ ዘመን በኋላ የመጥምቁ ቅዱስ ዮሐንስ ሥጋ በቅዱሳን ደቀ መዝሙርት ያረፈበት የነቢዩ ኤልሳዕ መቃብር ባለበት ሀገር በኢየሩሳሌም አባ ቄርሎስ ኤጲስቆጶስነት ሐምዳ በተባለ አገር አባ አናኒዮስ በተሾመበት ዘመነ አባ አናኒዮስ የቅዱስ ዮሐንስ ቅድስት ራሱን ከመላ አካሉ ጋር ግንቦት 30 ቀን ዳግመኛ አውጥቶና አክብሮ ወደ ቀድሞ ስፍራ መለሳት። ይህ የሆነውም በወርሃ የካቲት 30 ቀን አስተርዮት ርዕሱ ለሆነ ደቀ መዝሙርቱ ከብዙ ዘመን በፊት ሚያዝያ 15 ቀን ስጋውንና ራሱን አገናኝተው ካሳረፈ በኋላ ነው። ለዘላለም የሚኖር የቅዱሳን የጻድቃን መታሰቢያ ላከበረና ለወደደ ለልዩ ልዩ እግዚአብሔር ምስጋና ይገባል። እኛንም በወዳጆቹ በጻድቃን አማላጅነት ይቅር ይበለን። የመጥምቀ መለኮት ቅዱስ ዮሐንስ ቅድስት በረከቱ ከኔ ከኃጥኡና ከቅዱሳን ዝክር ቤተሰብ ላይ ጸንታ በእውነት ለዘላለሙ ትኑር አሜን። ያለ ሐሰት ጸሎትና ቅድስት በረከቱ በእውነት ለዘላለሙ ከሁላችን ጋር ትሁንና መጥምቀ መለኮት ቅዱስ ዮሐንስ በአንድ ብላቴና ላይ ያደረገው ተአምሪ ነው። አንደበቱ የታሰረ ለሚጠራው ቢሆን ለሚጠይቀውንም ምንም ይመስል ዘንድ የማይቻል አንድ ብላቴና ነበረ። እንዲህ ሳለም ወገኖቹ ቅድስት ኃይል ጸሎቱን ለሚታመኑ ድውያንና ለተጨነቁ ሁሉ ጭንቀታቸውን ከሚፈታ ከመጥምቁ ቅዱስ ዮሐንስ በቀር ይህንን ማዳን የሚችል የለም ብሎ ወደ ቅዱስ ዮሐንስ ደብር ወሰዱት። በአንዲት ዕለትም የቅዱስ ዮሐንስ ዝክር በዓል ወደሚያደርጉበት ቤተ ማኅበር እኒህ ወገኖቹ በአምላኩ ኃይል ቅዱስ ዮሐንስ ይፈውሰዋል እያሉ አገቡት። እግዚአብሔርም እምነታቸውን አይቶ መጥምቀ ቅዱስ ዮሐንስ ወደዚህ ልጅ ላከው። መጥምቀ ቅዱስ ዮሐንስ በታላቅ ክብር መጥቶ ልጄ ተናገር፣ አምላክ እግዚአብሔርን አመስግነው አለው። ያነ ጊዜ የዚህ ብላቴና አንደበቱ ተፈትቶ አንድ ሰው አንደበቴን ዳሰሰ አመሰገነልኝ ብሎ ጮኸ። በቅዱስ ዮሐንስ ዝክር በዓል ላይ የተሰበሰቡትን ሰምተው እግዚአብሔርን አመሰገኑት። ነቢየ ዳዊት የእግዚአብሔር ቸርነቱ ተናገሩ፣ ለሰው ልጆችም ያደረገውን ድንቅ ስራውን መሰከሩ እንዳለ እግዚአብሔርንም አደነቀ። ይህ ልጅ ግን ወደ ቤቱ ወደ ወገኖቹም ተመልሶ ይሄድ ዘንድ አልወደደም። በቅዱስ ዮሐንስ ደብር ለሚያገለግሉ ካህናት ረድእ ሆነ። ወንጌልን፣ መዝሙረ ዳዊትን፣ መጻሕፍትን፣ ነቢያትን ከጥዑም ዜማ ጋራ ተማረ። ማዕረገ ድቁናንም ተቀብሎ ካህን ሆነ። በቤተ ክርስቲያንም ውስጥ በንጹሕ ክህነት ኖረ። የመጥምቀ መለኮት ቅዱስ ዮሐንስ ጸሎትና በረከቱ ከተወዳጁ ከእኔ ከእናንተ ከሁላችን ከሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎትና ልመናችንን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ለሀገራችን በእውነት ፍጹም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስ። በያለንበት ሰላም እግዚአብሔር ይበዛልን ዘንድ ታመው በሆስፒታል የሚጨነቁትን፣ ታመው በቤታቸው ያሉትን፣ ታመው በጸበል ስፍራ ፈውስ የሚጠባበቁትን፣ ጠያቂ ዘመድ ወገን የሌላቸው በመንገድ የወደቁትን፣ በስደት ዓለም ያሉትን ሁሉ እግዚአብሔር ተመልክቶ ለነሱ ፈውስን ይልክላቸው ዘንድ መጥምቁ መለኮት ቅዱስ ዮሐንስ ይመለከታቸው ዘንድ የአምላክ በጎ ፍቃድ ይሁንልን። ታስረው የሚጨነቁትን፣ ፍርድ የተጓደለባቸውን፣ በዓለማት ያሉት፣ በኢትዮጵያ፣ በሳውዲ አረቢያ፣ በተለያየ ዓለማት ያሉትን ሁሉ እግዚአብሔር ይጎብኝልን፣ ያስፈታልን። እኛንም ሁላችንንም ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን
ገናና የሆነውን ስሙን እግዚአብሔርን አባታችን ብለን እንጥራው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ፣ ሰላሙን እንመኝላችኋለን። ይህንን ምስል የምትመለከቱ ላይክ እያደረጋችሁ ሼር እያደረጋችሁ የቅዱስ ዮሐንስ በረከት ጸበል ጸዲቅ ለዓለም ሁሉ ታደርሱልን ዘንድ በትህትና እንጠይቃችኋለን። ለበረከት የመጥምቀ መለኮት የቅዱስ ዮሐንስን መልክ አነባለሁ። አቤቱ አምላኬ እግዚአብሔር ሆይ በቃለ ወንጌል ለምኑ ይሰጣችኋል ብለሃልና በቅዱስ ዮሐንስ አማላጅነት አምኜ ከዚህ በመቀጠል ደግሞ ገድለ ቅዱስ ማርቆስ ወንጌላዊውን አነባለሁ። እግዚአብሔር ለኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አምነን በረድኤተ እግዚአብሔር ሐዋርያና ሰማዕት የግብጽና የኢትዮጵያ ሊቀ ጳጳሳት የሆነ የከበረ አባት የወንጌላዊ ማርቆስ ገድልን መጽሐፍ ማንበብ እንጀምራለን። በላከ በአብ ፈቃድ በራሱ በተላከ በወልድ ፈቃድ አዳኝ በሆነ በመንፈስ ቅዱስ ፈቃድ ሰው የሆነ የወልድ እግዚአብሔር ወንጌልን የሚያስተምር ነው። በአካል በስም በገጽ በኩነተ ሶስት የሚሆን በመለኮት በስልጣን በጌትነት በልዕልና በካህሊነት በፈቃደ መንግስት በአገዛዝ አንድ የሚሆን ናቸው። ወልድ በራሱ ፍቃድ በአባቱ ፍቃድ በመንፈስ ቅዱስ ፍቃድ የአዳምና የሔዋን ልጆች የሆነች በሁለት ወገን ድንግል ከምትሆን ከናቱ ከናታችን ከቅድስት ድንግል ማርያም ሰው ሆኖ ሐዋርያው ቅዱስ ጳውሎስ የነሳውን የአብርሃምን ዘር ነሳ እንጂ ከመላእክት አይደለም እንዳለ ጌታችን ኢየሱስ ክርስቶስ የተወለደ ጊዜ በሰው ሥጋ ተገለጠ። በየጥቂቱም አደገ። የአዳምና የሔዋንን ልጆች ሁሉ እንደፈጸሙት ሕገ ኦሪትን ፈጸመ። በ30 ዓመቱ ደግሞ በዮርዳኖስ ተጠመቀ። ከዚህ በኋላ ለመጾም ወደ ገዳም ሄዶ 40 ቀንና 40 ሌሊት ከጾሙ በኋላ ወደ እስራኤል ከተማ ደግሞ ተመለሰ። በ12 ሐዋርያትን በ72 አርድእት ደቀ መዝሙርትን መረጠ። ከ72ቱ አርድእትም አንዱ ወንጌላዊው ሐዋርያና ሰማዕት የሆነ ቅዱስ ማርቆስ ነው። ከዚህ በመቀጠል ደግሞ የሐዋርያው የቅዱስ ማርቆስ ገድል በሥላሴ ስም አነባለሁ። ከዚህ ነገር በኋላ የቅዱስ ማርቆስ አጎት በርናባስ በሞተ ጊዜ የሐዋርያት አለቃ ቅዱስ ጴጥሮስ ወንጌላዊ ማርቆስን ተረከው። ከእርሱም ጋር ወደ ታላቂቱ አገር ወደ ሮም ወሰደው። እርሷ የቅዱስ ጴጥሮስ መጀመሪያይቱ የዕጣው ክፍል ናትና። ገብተው በዚያች በሮም አገር ከንጉሥ ቄሳር ከተማ አንስቶ እስከ አውራጃው ድረስ ሰበከ። ብዙ ሰዎች በጌታችን በኢየሱስ ክርስቶስ ስም አምነው ተጠመቁ። አብያተ ክርስቲያናትንም አነጹ። ቀሳውስትና ዲያቆናትም ሾመላቸው። በዚያም የሃይማኖትን ትምህርት እያስተማራቸው ጥቂት ወራት ተቀመጡ። ጌታችን ኢየሱስ ክርስቶስን በማመን ይጸኑ ዘንድ ከጥቂት ጊዜ በኋላ ቅዱስ ጴጥሮስና ሐዋርያው ወንጌላዊ ማርቆስ ከሮም አገር መጡ። በአገረ
አብ ፈቃደ በልጁ ጌታችን ኢየሱስ ክርስቶስም መውደድ አዳኝ በሚሆን በመንፈስ ቅዱስ በጎ ሀብት ወደ ግብጽ አገር ደረሱ። ወደ ግብጽ አገር ገብተው የእግዚአብሔር ልጅ ስጦታ የሆነ የወንጌል ቃል ፈጽመው በግብጽ አውራጃዎች ሁሉ አስተማሩ። ብዙዎች በጌታችንና በመድኃኒታችን በኢየሱስ ክርስቶስ አመኑ። ከኢየሩሳሌም ጀምሮ እስከ ምድረ ዳርቻ ለፍጥረት ሁሉ በስሙ ያስተምሩ ዘንድ ቅዱስ ጴጥሮስና ካህኑ ማርቆስን ሐዋርያትንም ሁሉ በመረጣቸው። ያን ጊዜ ቅዱስ ጴጥሮስ ሐዋርያና ሰማዕት ከሆነ ከወንጌላዊ ቅዱስ ማርቆስ ጋር በግብጽ አገር ሳለ የመጀመሪያውን መልእክቱን ጻፈ። በጳንጦስ፣ በገላትያ፣ በቀጳዶቅያ፣ በእስያና በቢታንያ አገሮች ለተበታተኑ ስደተኞች ምእመናን እግዚአብሔር አስቀድሞ እንዳወቃቸው በመንፈስ ቅዱስ እንደሚቀድሱ ይታዘዙና በኢየሱስ ክርስቶስም ደም ይረጩ ዘንድ ስለተመረጡት ጸጋና ሰላም ይበዛላችሁ በማለት በመልእክቱ ፍጻሜም የሰላምታ ቃል ጻፈ። እንዲህ በማለት ከታመነው ወንድማችን ከሰለዋኖስ ጋራ እንደ አሰብኩ እየማለድኩ የጸናችሁባት ይቺ በእውነት የእግዚአብሔር ጸጋ እንደሆነች እየመሰከርኩኝ ጥቂት ጻፍኩላችሁ። በግብጽ በምትገኘው በባቢሎን ያለች ከእናንተ ጋር የተመሰረተችው የቤተ ክርስቲያን ሰላም ትላችኋለች። ልጄ ማርቆስም ሰላም ይላችኋል። ፍቅር ባለው ሰላምታ እርስ በርሳችሁ ሰላም ተባባሉ። በክርስቶስ እምነታችሁ ያላችሁ ሁላችሁም በስምምነት ኑሩ። ናቡከደነጾር ወደ ግብጽ ምድር በኃይል ገብቶ 3 ዓመት በገዛ ጊዜ በዚያ ሰዓት በሀገሩ በባቢሎን ሰይሟታልና የእስራኤልን ቦታዎች በቂሳሪያ ስም ቂሳሪያ፣ በጠባሪዎስ ስም ጥብርያዶስ ብለው እንደሰየሟቸው፣ ስለዚህ ቅዱስ ጴጥሮስ በባቢሎን ያለች የተመረጠች የግብጽ ቤተክርስቲያን ሰላም ትላችኋለች በማለት ጻፈ። ልጄ ማርቆስ ማለቱም በትምህርትና በጵጵስና ሹመት እርሱ ስለወለደው ነው። ለግብጽና ለመላው አውራጃ ሁሉ የመጀመሪያ ጳጳስ ይሆን ዘንድ ቅዱስ ጴጥሮስ ግን ከወንጌላዊ ቅዱስ ማርቆስ ጋር ጥቂት ጊዜ በግብጽ አገር ከኖረ በኋላ ወደ ሮሜ አገር ተመለሰ። ካህኑ ማርቆስ ግን ብቻውን በግብጽ አገር ቀረ። ከዚያ ጊዜ ጀምሮ ሐዋርያና ሰማዕት የሆነ ወንጌላዊ ቅዱስ ማርቆስ ያለ እረፍት ያስተምር ጀመረ። በማታም በማለዳም በግብጽ አውራጃዎች ሁሉ በመንፈስ ቅዱስ ፍቃድ ሕያው በሆነ በእግዚአብሔር ቃል እርሱ የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም የሆነች የወንጌልን አስቀድሞ ቆሎንያ፣ ማርቅያ፣ ምናቅያ፣ በርቃ በሚሉትና የእስክንድሪያን አውራጃዎች በአስተማረ ጊዜ ብዙዎች አመኑ። ደዌ ያለባቸው ርኩሳን አጋንንት ያደሩባቸው ዳኑ። ጣዖት የሚያመልኩ በቦታው ሁሉ በመንደር በተራራ ራስና በኮረብታ ላይ የሰይጣን ስራ የሚሰሩ የሰይጣን ምኩራብ የሚሰሩና ምስሎችን በሰው አምሳያ በእንስሳትና በአራዊት አምሳያ የሚሰሩ ሟርት የሚያደርጉና ሕፃናትን የሚገሉ ሕፃናቱ ደም ሟርት የሚያደርጉ ሁሉም ይህንን ክፋታቸውን ሁሉ ተው፣ ጣዖቶቻቸውንም ሰበሩ፣ ማምለኪያቸውንም አፈረሱ። ሐዋርያና ሰማዕት የሆነ የተመረጠ ወንጌላዊ ቅዱስ ማርቆስ ወደ እነርሱ በገባ ጊዜና ሕያው በሆነ በእግዚአብሔር አምላካችን ስም ባስተማራቸው ጊዜ በታላቅ ካህሊነቱና በጥልቅ ጥበብ ሁሉን በፈጠረ ገናና በካህሊነቱ በፊታቸው ታምራትን ድንቅ ስራዎችን ባደረገ ጊዜ ሁሉ በእግዚአብሔር ዕውቀት ተመሉ። በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። በአምላክነት በሕልውና በመለኮት አንድ የሚሆን ያለና የሚኖር ቤተ ክርስቲያንም ሰራ። የሚጠብቋቸውና የሚያስተምሯቸው ቀሳውስትን ዲያቆናትን ሾመላቸው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በሌሊት ተገለጸለት። ክፉዎች አጋንንት ወደ አሉባት ወደ እስክንድሪያ ደሴት እንዲገባ አዘዘው። አጋንንትን ከዚያች ቦታ እንዲያወጣቸው በመንፈስ ቅዱስ
ያደሳትና ይቀድሳት ዘንድ በውስጧም የጠራ የስንዴ ዘር ወንጌልን ይዘራባት ዘንድ ይኸውም ብፁዕ የሚሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ የጌታን ወንጌል ነው። ያን ጊዜ ኃያልና መንፈሳዊ ተጋዳይ የሆነ ብፁዕ ማርቆስ ተነሳ። እንደ ጠንካራ ገበሬ ለጦርነት እንደተዘጋጀ አርበኛም የጽኑ ሃይማኖትን የቀና ምግባር ዝናር በሆነ በመንፈስ ቅዱስ መታጠቂያ ታጥቆ ተነሳ። የአሕዛብ ብርሃን የሆነ ቅዱስ ጳውሎስ እንግዲህስ ወዲህ በእግዚአብሔር በኃይሉ ጽናት በርቱ፣ የሰይጣንን ተንኮል መቋቋም እንድትችሉ የእግዚአብሔርን ጋሻ ልብስ ከጨለማ ገዢዎች ጋርና ከሰማይ በታች ካሉ ከክፉዎች አጋንንት ጋራ ነው እንጂ ሰልፋችሁ ከስጋዊና ከዳማዊ ጋር አይደለምና እንዳለ፣ ስለዚህ በክፉ ቀን መቃወም እንድትችሉ የእግዚአብሔርን ጋሻ ያዙ፣ እንድትጸኑም በሁሉ የተዘጋጃችሁ ሁኑ። እንግዲህ ወገባችሁን ታጥቃችሁ ቁሙ፣ የጽድቅንም ጥሩር ልበሱ፣ የሰላም ወንጌል ኃይልንም ተጫምታችሁ ቁሙ። ከዚህ ሁሉ ጋር የሚንበለበሉ የክፉውን ፍላጻዎች ሁሉ ማጥፋት እንድትችሉ የእምነት ጋሻ አንሱ። የማዳንንም የራስ ቁር በራሳችሁ ላይ ጫኑ። የመንፈስ ቅዱስንም ሰይፍ ያዙ፣ ይኸውም የእግዚአብሔር ቃል ነው። ስለዚህ ኃያልና ጽኑ የሚሆነ ካህኑ ቅዱስ ማርቆስ በጌታችን በኢየሱስ ክርስቶስ ትእዛዝ ተነሳ። እንደዚህ ባለ ሥራ ክፉዎች አጋንንት ሁሉ ማድረግ በሚችል በእግዚአብሔር ኃይል ከዚህ ከእስክንድሪያ ምድር ይዋጋቸውና ያሳደዳቸው ዘንድ እርሷ የእስክንድሪያ ምድር ክርስቶስ ዳግም እስኪመጣ ድረስ የመንፈስ ቅዱስ ማደሪያ ትሆን ዘንድ ከዚህ በኋላ አርበኛና ተጋዳይ የሆነ ቅዱስ ማርቆስ ተነሳ። ወገኖቹ የሆኑ ካህናት ምእመናንን ተሰናበታቸው፣ ይሄድ ዘንድ ተነሳ። እርሱም ይሸኙት ዘንድ በሙሉ ተነሶ እየመከራቸውና የእግዚአብሔርን ቃል እየነገራቸው ከእስክንድሪያ ባህር ዳርቻ እስኪደርሱ ድረስ ከባህሩ ወደብ በደረሱ ጊዜ በጸሎቱ እንዲያስባቸውና እንዳይረሳቸው ሳይዘገይም ደግሞ ወደ እነርሱ እንዲመለሱ ማለዱት። ተሰናብተው ወደ ቦታቸው ተመለሱ። እርሱም ወደ መርከብ ወጣና ወደ እስክንድሪያ ሄደ። ከእስክንድሪያ ከተማም ደርሶ ሲንቀሳቀስ የጫማ ማዛቢያ ተበጠሰ። ጫማ ሰፊ አይሁዳዊ ወደሆነ ወደ አንያኖስ ስራ ቦታ ሄዶ ይሰፋለት ዘንድ ጫማውን ሰጠው። እስኪሰፋለትም ድረስ ቅዱስ ማርቆስ ከእርሱ ጋር ተቀመጠ። አንያኖስ ጫማውን ሲሰፋ በወስፌ ጣቱን ወጋው፣ ብዙ ደም ፈሰሰው። ያን ጊዜ አንያኖስ በቅብጥ ቋንቋ ኤስታዎስ በማለት ጮኸ። ኤስታዎስ ማለት አንድ እግዚአብሔር ማለት ነው። አናንያኖስ እንዲህ በተናገረ ጊዜ ቅዱስ ማርቆስ ደስ አለው። ቅዱስ ማርቆስ አናንያስን ስሙን የምትጠራው እግዚአብሔርን ታውቀዋለህን? አለው። አላውቀውም፣ ነገር ግን ከአባቶቼ እንደሰማሁት ስሙን እጠራዋለሁ አለው። ከዚህ በኋላ ካህኑ ቅዱስ ማርቆስ ምራቁን በምድር ላይ እንትፋለ፣ ጭቃም አድርጎ የአናንያስን እጁን ከተወጋው ላይ ቀባው። ወዲያውኑ በእግዚአብሔር ኃይል ዳነ። ስለ እግዚአብሔር ሊያድን የዓለሙን ኃጢአት በደሙ ያነጻ ዘንድ ስለመጣ ስለ ልጁ ስለ ኢየሱስ ክርስቶስ ይነግረው ጀመረ። እርሱም እግዚአብሔር ሰማይን ምድርን እንደፈጠረ አባታችን አዳም እንደበደለ ከዕፀ በለስ እንደበላ ከገነት ተድላም እንደወጣ የአዳም ልጆች በምድር ላይ በደልን እንዳበዙ ማየ አይህም መጥቶ ሁሉን እንዳጠፋ ጽድቅን ካደረገ ከኖህ ጋራ 8 ነፍስን እንዳተረፈ ከዚህ በኋላ አብርሃም ከከላዳውያን እንዳወጣው እየመራው እስከ ከነዓን ምድር እንዳደረሰው እስራኤል በግብፅ አገር በባርነት እንደኖሩ ታምራትን እያደረገ በሙሴ እጅ እግዚአብሔር እስራኤልን ከግብፅ ምድር እንዳወጣቸው ባህረ ኤርትራንም ከፍሎ እንዳሻገራቸው አስተማረው። 40 ዓመትም በሲና በረሃ መና እንደመገባቸው በነዌ ልጅ በኢያሱ እጅ ምድረ ርስትን እንዳወረሳቸው ወደ ባቢሎን እንደተማረኩና
በ7 ዓመት እንደተመለሱ ነቢያት በየዘመናቸው በየተሰጣቸው ጸጋ ስለ ወልደ እግዚአብሔር ሰው መሆን በእስራኤል ላይ ስለሚፈጸመው በጎና ክፉ ትንቢት እንደተናገሩ ወልደ እግዚአብሔር ከሰማይ እንደወረደ ንጽሕት ቅድስት በምትሆን በድንግል ማርያም እንደአደረ በሕቱም ድንግልና እንደተወለደ ከኃጢአት ብቻ በቀር የሰውን ሥርዓት ሁሉ እንደፈጸመ 12 ሐዋርያትን 72 አርድእትን እንደመረጠ ሰውን በመውደድ እንደተሰቀለ እንደሞተ በሦስተኛው ቀን እንደተነሳ ከተነሳም በኋላ በዓለሙ ሁሉ ቃሉን ይሰብክና ያስተምሩ ዘንድ ሰዎች በአብ በወልድ በመንፈስ ቅዱስ ስም ያጠምቋቸው ዘንድ እንዳዘዛቸው እርሱም ቅዱስ ማርቆስ ስለዚህ ሥራ ወደ ግብጽ ምድር እንደወጣ አስተማረው። ካህኑና ወንጌላዊ ማርቆስ ጫማ ሰፊ አንያኖስን እንደዚህ በማስተማረው ጊዜ የቃሉ ትምህርት ወደ ልቡ ገባ። በፍጹም ልቦናው አመነ። ሐዋርያው ማርቆስ ወደ ቤቱ ወሰደው፣ በታላቅ ክብር በእርሱ ዘንድ አስቀመጠው። እርሱም ወንጌላዊ ማርቆስ ቤተሰቦቹም ጎረቤቶቹም ዘመዶቹን ሁሉ አስተምሮ አጠመቃቸው። የሐዋርያው የማርቆስ ዜና ሰምተው ወደ አንያኖስ ቤት የመጡ ሁሉ አመኑ፣ ተጠመቁ። መለወጥ በሌለባት በቀናች ሃይማኖት አመኑ፣ ተጠመቁ። በማርቆስ ትምህርት ቃል በግብጽ አገር ሕዝብ ክርስቲያን ፈጥነው እጅግ በዙ። ጣዖትን የሚሰሩና ካህናታቸው ከሀገራቸው በእስክንድሪያ ሕዝብ ክርስቲያን እንደበዙ ባዩ ጊዜ ታላቅ ቁጣ ተቆጡ። እርስ በርሳቸው እንዲህ ተባባሉ፣ እነሆ ይህ የኢየሱስ ክርስቶስ ደቀ መዝሙር ማርቆስ በምትሃት ሀገራችንን ሊያፈራርስ ጣዖታችንን ሊሰባበር አምልኮ ጣዖትን ሊያስቀርጥ ጥቅማችንን ሊያጠፋ መጥቷልና ስለዚሁኑ እንግደለው፣ ሕይወቱንም ከምድር እናስወግደው። ከዚህ ከእስክንድሪያ ምድር ስም አጠራሩ ይጥፋ። ብንተወው ግን ደግሞ እነሆ ሰዎች ሁሉ ኢየሱስ ክርስቶስ በሚሉት በአምላኩ ያምናሉ። ዳግመኛም ብዙ ሰዎች ከአራቱ የምድር ማዕዘን የማርቆስና ዜና ተአምር ሰምተው ወደዚች የሀገራችን ይመጣሉ፣ ክርስቲያን ይሆናሉ፣ ሀገራችን ይይዛሉ፣ ያለንን ሁሉ ያጠፋሉ። ስም አጠራራቸውም ለሌሎች ልጅ ስም ዘመን ለዘላለም ይጠፋል። ይህ ማርቆስ የሚሉት ሰው ከዚህ ከእስክንድርያ ሀገራችን ካልጠፋ ማዳንንና መኖርን አንችልም ተባባሉ። ጣዖት በማምለክ ለሚመስሏቸው ሁሉ እንዲህ እያሉ በአሰሟቸው ጊዜ ስለዚህ ነገር ሁሉ ይገድሉት ዘንድ ተዘጋጁ። ያለ እረፍት በቀንና በሌሊት የሚፈልጉት ሆነ። በግብጽና የኢትዮጵያ ፀሐይ የሚሆን የተመረጠ ቅዱስ ማርቆስ ግን የጣዖት ካህናትን ተከታዮቻቸውን ይመክሩበት፣ የተንኮልን ምክራቸውን ይገድሉለትና ያጠፉት ዘንድ ያስወግዱትና ስም አጠራሩን ከምድር ያስወግዱ ዘንድ እንደመከሩት በሰማ ጊዜ የእውነት አምላክ በሆነ በክርስቶስ ስለ አመኑ ሕዝቦች አሰበ። ያለ ቸር ጠባቂ ያለ ትጉህ እረኛ እንዳይቀየሩ ያን ጊዜ አናንያስን በእስክንድሪያና በመላ ግብጽ ጳጳስ አድርጎ ሾመላቸው። ዳግመኛም ከአናንያስ በታች 12 ቀሳውስትን 7 ዲያቆናትን ሾመላቸው። በቤተ ክርስቲያን የመልእክት ሥራ ሁሉ ይራዱት ዘንድ ይኸውም ወንጌልን በማስተማርና በማጥመቅ ቁርባን በማቅረብ ለሌሎች ቤተ ክርስቲያናት ሥርዓቶች ነው። በእግዚአብሔር ፍቃድ በሌላ ቦታ ከመሄድና ከመውጣቱ በፊት የቤተ ክርስቲያን ሥርዓቱን አዘጋጀ። ያን ጊዜ የነቢዩ የኢሳይያስ ትንቢት ተፈጸመ። አንዲት አገር ከአውራጃዎች የእግዚአብሔር መሠዊያ ትሆናለች ያለው ይህም ለሰራዊት ጌታ ለእግዚአብሔር በግብጽ ምድር ለዘላለም ምልክት ይሆናል። ከሚያስጨንቃቸው የተነሳ ወደ እግዚአብሔር ይጮሃሉና እርሱም የሚያድናቸው ሰውን ይልክላቸዋል፣ ይፈርድላቸዋል፣ ያድናቸውማል። በዚያም ቀን እግዚአብሔር የታወቀ ይሆናል። ግብፃውያን እግዚአብሔር ያውቃሉ፣ መስዋዕትንም ያቀርቡለታል። እግዚአብሔርም ስዕለት ይሳላሉ፣ መባውን ያቀርባሉ፣ ያገባሉ። ይህንን የመሰለውን ሁሉ ጊዜም ፈጸመ። የቅዱስ ማርቆስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣
መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህንን ድምጽ የምትሰሙ ሁላችሁም ሼር፣ ላይክ በማድረግ ለምእመናን በማስተላለፍ በማስተዋወቅ እንድትረዱን በቅዱስ ማርቆስ ስም ጠይቃችኋለሁ። ከዚህ በመቀጠል ስንክሳር ዘወርኀ ግንቦት 30 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 30 በዚህ ቀን ለአባቶች ሊቃነ ጳጳሳት 68ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት አባ ሚካኤል አረፈ። ይህ አባት የቤተ ክርስቲያን መጻሕፍት ስለተማረ አዋቂ ነበረ። በልቡም አጠናቸው፣ በቃሉም አጠናቸው። ከዚህ በኋላ ንጽሕት ሰውነቱ ከአምላክ በተገኘ የምንኩስና መንገድ በመጋደል ክብር ይግባውና የክርስቶስ ጭፍራ ልትሆን ወደደች። ወደ አስቄጥስ ገዳም ሄዶ በውስጡ ብዙ ዓመታትን ኖረ። ቅስናውንም ተሾመ። ከዚህ በኋላ በግብጽ አገር ወደ ሰንጋር ወጣ። ከዚያም በዋሻ ውስጥ ራሱን እስረኛ አድርጎ 40 ዓመት ኖረ። ከዚህ የሚበዙ ኖረ። በዚያም ዋሻ ውስጥ ታላቅ ተጋድሎ ተጋደለ። የትሩፋት ጽድቅና የእውቀት ወሬ በተሰማ ጊዜ በእስክንድርያ አገር ሊቀ ጳጳሳት የሾሙት ዘንድ ኤጲስቆጶሳት ተስማሙ። ወዲያውን ይዘው በወንጌላዊ ማርቆስ ወንበር ላይ ሊቀ ጵጵስና ሾሙት። በተሾመ ጊዜ በጎ አካሄድንም ሄደ። የዚህን ዓለም ጥሪት ሁሉ ንቆ ተወ። ከሚገባው ከሚያመጡለት ገጸ በረከት 1 ዲናር ወይም አላደ ጥሪት አድርጎ አኖርለት። ከዚህ ከጥቂትም እየተመገበ የቀረውን ለድሃና ለጦም አዳሪ ይሰጣል። ለአብያተ ክርስቲያናትም ለንዋየ ቅዱሳትና ለቅዱሳት መጻሕፍት መግዣ ያደርገዋል። ሕዝቡንም ያስተምራቸውና ይገስጻቸው ይመክራቸውም ነበረ። አንድ ጊዜ ከመጽሐፍ አንድ ጊዜ ከቃሉ መልካም አገልግሎትን በፈጸመ ጊዜ ክብር ይግባውና ጌታችን በዚህ ዓለም ድካም ሊያሳርፈው የሕይወትን አክሊል በመንግስተ ሰማያት ሊሰጠው ወዶ የአንዲት ቀንና የአንዲት ሌሊትን ሕመም በላዩ አመጣ። ከቶ አልተናገረም። በሚሞትበትም ጊዜ ክብር ይግባውና ጌታችን አመሰገነው። ፊቱንም በመስቀል ምልክት አማተበ። ነፍሱንም ክብር ይግባውና በእግዚአብሔር እጅ ሰጠ። መላ ዕድሜውን 90 ዓመት ከ8 ወር ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ከ72 አርድእት አንዱ ሐዋርያ ቆሮስ አረፈ። ይህም የቅዱስ ጌታችን የሚያስተምርበት ወራት 3 ዓመት አገልግሎታል። ከእርገቱ በኋላ ሐዋርያትን አገልግሏቸዋል። ከእሳቸውም ጋር መንፈስ ቅዱስን ተቀበለ። ከዚህ በኋላ ከሐዋርያው ጳውሎስ ጋር በመሆን መልእክቶቹንም ወደ ብዙ አገሮች ተሸክሞ በመውሰድ አገለገለው። ለአይሁድና ለሕዝቡ ብዙዎችን አስተምሮ የክርስትና ጥምቀት አጠመቃቸው። ከዚህ በኋላ ምስራቅ ወዳሉ አገሮች ሄደ። ከምኩራባቸው ብዙ ምክራን ደርሶበት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ይማረን ይዘክረን አሜን። በዚህች ዕለት ተጋዳይ የሆነ ፍትወተ ስጋን ድል ያደረገ በበጎ ስራው እግዚአብሔርን ደስ ያሰኛ ቅድስት አርዋ አረፈች። በረከቷም ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት የሰማያት ዲማዲስ መታሰቢያ ነው። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የግንቦት ወር ንባብ ተፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም ለመንግስቱ ሰማያት የተዘጋጀን ያድርገን ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን
ይማረን ነው የሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰጉሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰጉርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳን ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ቃልከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ ወነዚያስ ተመንሱት አላርን ነው ባላነ እንኩሎ ኩይስ መዚያ ገዲ መንግስት አይለሰው ያላለ ማለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋ ይመግዚያር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ እየተበሰሰት ኦም ለተጸጋ ዘርሳለ የጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበጽም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። ተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ጋሽ በረከት ቅመሱ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ